በክቡር ጠቅላይ ሚኒስትሩ አገላለጽም ሽሮ ፈሰስ ሆኖ መሰራቱ በራሱ ራሱን የቻለ ችግር ባይሰራ የሚሻልበትም ጥራት ላይ በረሃ ውስጥ አሽከርካሪዎችም በዚያ በውሃ ጥም እየተቃጠሉ የሚቆሙበትን ሮሮ በራሱ ከተሞች በሌሉበት አካባቢ ላይ ሾፌሮቹ የራሳቸውን መኖ መውሰድ ይጠበቅባቸዋል። የደረቅ ጭነትና የፈሳሽ ጭነት ማመላለሻዎችን የሚቆጣጠሩ ኬላዎች የግል ንብረታቸው ነው የሚመስለው። ኮንትሮባንድን የሚፈትሹ አካላትም ንጽህና፣ የጸጥታ ኃይሉ ርብርብ ኮሚትመንት ሊያስፈልግ ይችላል። ፓስታውን ምናምኑን ዘይቱን ከሰሉን በመግዛት በመሸጥ በማውረድ ወዘተርፈ መንገድ ላይ የሚያባክኑት ጊዜ ትራፊኩ የክልል ትራፊክ ነው ኮሪደሩ ላይ ያለው። ያንን የክልል ትራፊክ ደግሞ የሚመራው የክልሉ መንግስት ነው፣ የክልሉ ካቢኔ ነው። ልክ አደጋውን ራሱ እንደ አንድ የስራ እድል የሚጠቀሙበት አካላት አሉ። ይህ ሀገርን ከማፍረስ ምንም የህግ በላይነትን ከመደፍጠጥ የዜጎችን ህልው ከንድፈ ሀሳብ ብቃትን ለመመዘን የሚሰጠው ፈተና ጋር በተያያዘ አንደኛ ለረጅም ዓመታት ተመሳሳይ የሆነ ነገር ነው፣ ሊያውም በእናንተ በኩል ነው የሚወጣው። ሁለተኛ ወደ 1/3 የሚሆኑት ደግሞ ስህተቶች ናቸው። በራሱ ጥያቄዎቹ የተሳሳቱ ናቸው፣ መልሶቹ የተሳሳቱ ናቸው። ዓለም አቀፍ የመንገድ የትራፊክ የደህንነት ምልክቶችን ሁሉ የጣሱ ናቸውና እዚህ ላይ ምንድነው ይሄን ታዝባችኋል? እንግዲህ ይሄ እንዳልኩ ፈተናውን ቢሆን ባለፈው ጊዜ የወጣ ነው፣ መሻሻል አለበት። ካሪኩለሙም ባለፈው ጊዜ የወጣ ነው። አሁን አዋጅ 1074 ቅርብ ጊዜ የወጣ አዲስ አዋጅ አለ። የአሽከርካሪ ብቃት ማረጋገጫ በሚመለከት አዲስ አዋጅ በቅርቡ ወጥቷል። ይሄንን አዋጅ በሚከተል የሚኒስትሮች ምክር ቤት ደንብ ቡግድ ተደርጓል የሚወጣ። እሱን ተከትሎ ነባሩን ሁኔታ የሚለውጥ መመሪያ አለ። እሱ መመሪያ አልቋል፣ ደንቡን እየጠበቀ ነው ያለው። ከሱ መመሪያ ጎን ለጎን ደግሞ ካሪኩለም ተሰርቶለታል። ካሪኩለሙን ተከትሎ ማኑዋልና ከዛ የወጣ ማኑዋልና ጥያቄ የሚወጣበት ሁኔታ ነው ያለውና ያኛው እንግዲህ የዛሬ ባለፉት ዓመታት በነበረው ሁኔታ በቀጥታ ወደዚህ ስራ ሲገባ እነኛ ጥያቄዎች ዛሬም እኮ እንደዛው ነው። ለምሳሌ አንዱ ተቋማት የሚያነሱት እንትን ሌላው ቀርቶ እንደዚህ አይነት ውስጠት የዚህ አሽከርካሪዎች ማሰልጠኛ ቋሚ ቦታዎችስ አሉ ወይ? ለምሳሌ ዛሬ እኮ ማሰልጠኛ የነበረ ተቋም ነገ ተነስቶ አንዱ የመንግስት አካል ሲፈልግ የወረዳ ጽህፈት ቤት ያደርገዋል፣ ሲፈልግ የደንብ ማስከበር ማማ ይሰራበታል፣ ሲፈልግ ለሆነ ብቻ አንድ ለተደራጁ ወጣቶች ብሎ የሆነ ነገር ያደርገዋል። እንደዚህ አይነት መዘበራረቆች ያሉበትና ዘርፉን በትክክል ከመምራት ጋር በተያያዘ የእናንተን ቁመና የሚያስተች ነው በሚልም ነው የሚያነሱት። ይሄንን እንደዛ አይመስለኝም። እነኚህ ማሰልጠኛ ተቋማት የሚከፈቱት በግል ባለሀብቶች ነው። የግል ባለሀብቶች ደግሞ የመንግስት ቤት ውስጥ እነሱ እንደነሱ አይነቶቹን ሳይሆን ይሄ የመስክ ላይ ለምሳሌ አሁን እንደ እውነት ለምሳሌ እኔ የሰለጠንኩበትን ቦታ ዝም ብዬ ምሳሌ ላድርግ። እኔ አሽከርካሪነትን ስሰለጥን መንጃ ፍቃድ ሳወጣ በዚህ በኮርኪ ፋብሪካ በኩል ቃልቲ ከማሰልጠኛው ግቢ ደጅ ማለት ነው። አሁን እዛ ጋር ብዙ ፋብሪካዎች አሉ። ብዙ ሲጀመር በቃ ኖርማል የመንገድ ነው፣ የመገልገያ መንገድ ላይ ነው የሰለጠንኩት። እንደሱ ትክክል ነው። እሱ ማለት የተግባር ስልጠና ሲደረግ ያው አንደኛ የክፍል ቁጭ ብለህ ትምህርቱን ትማራለህ። ወርክሾፕ ላይ ከስፔር ፓርቱ ጋር ትተዋወቃለህ። ሶስተኛው ደግሞ እና አብዛኛውን ክሬዲት ደግሞ የሚሸፍነው መስክ ላይ የምታደርገው እንትን ነው። ይሄ መስክ እንትኑ መመሪያው ህጉ ላይ ያለው አንደኛ መንገድ ላይ ማድረግ መቻል አለብህ። ጭኖ ሳይጭን ተብሎ በዳገት በተለያዩ ቦታዎች ላይ ይደረጋል። ይሄ እንደሱ አይነት የሆነ ተቋም ተገንብቶ ነው ወይስ ከአንድ መንገድ ላይ እኔ ገና ምለምድ ሰውዬ ይሄ ጭነት ከጫነ ከሌላ መኪና ጋር በዛው ሁሉ ጣውረድ ውስጥ ነው? እንግዲህ በ50 ኪሎ ሜትር ህጉ የሚለው ትራፊክ ባልበዛበት አካባቢ ላይ በ50 ኪሎ ሜትር በ50 ሜትር ርቀት ላይ አለማማጁ ፈታኙ አብሮ ባለበት ሁኔታ ለማጁ የሚነዳበት ሁኔታ ይሄን ሁሉ መከራ ማየት ከመንግስት ወስዶ ይሄን ሁሉ የሚያሟላ ኤሪያ ከልሎ ለዚህ ተግባር ብቻ መዋል አይቻልም። ያንን አሁን የነገርኩትን መንገድ ያውቁታል። እሱን እንደ ማሰልጠኛ መውሰድ ይችላል። ትራፊክ ኮምፕሌክስ የሚባል ነገር አለ። በዚህ ዘርፍ
መንግስት የጀመራቸው በየክልሉ እየተቋቁሙ ያሉ የትራፊክ ኮምፕሌክሶች አሉ። በዚህ ብዙም አልተሄደበትም፣ ትኩረት ሰጥቶ የኢንቨስትመንት ካፒታል አልተመደበለትም እንጂ በተወሰኑ 6 ክልሎች ላይ ግንባታቸው የተጀመሩ ሰፊ ቦታ የያዙ ለመለማመጃ የሚያገለግሉ የትራፊክ ኮምፕሌክስ ግንባታዎች አሉ። ለምሳሌ እንደ ባህር ዳር፣ እንደ ኦሮሚያ፣ እንደ መቀሌ ላይ ያሉ ትራፊክ ኮምፕሌክሶችን የማውቃቸዋለሁ እና እንደዚህ አይነት በጣም ሴፍ የሆኑ አሽከርካሪው በነጻነት ሊለማመድባቸው የሚችልባቸው ቦታዎችን ራሱን የቻለ ሳይንስ ስላለው የዚህ አይነት ኮምፕሌክሶችን ማስፋፋት ይጠይቃል። የተጀማመሩ ነገሮች አሉ። በዚህ ዘርፍ በጣም ከፍተኛ ደረጃ ላይ አልደረስንም፣ ገና ብዙ መስራት ይቀረናል የሚለውን መውሰድ ይገባል። በግል ባለሀብቶቹ ግን አስፋፍተው ካፒታል በቂ ካፒታል ኖሯቸው የራሳቸውን ግቢ መሬት ወስደው አስፋፍተው በጥሩ ሁኔታ መስራት ይጠበቅባቸዋል። ይሄም ከአቅም አኳያ፣ ከእውቀትም አኳያ፣ ከካፒታልም አኳያ ስራ ሰርተው ለወደፊት እየተሻሻለ መሄድና ለትራፊክ አደጋ ምክንያት የሚሆነውን እነኝን ተቋማት በተሻለ ደረጃ ማሳደግ እንደሚጠበቅ ማየት ተገቢ ነው። እሱ ብቻም አይደለም፣ ሌሎችንም አሁን ጂፒኤስ ስፒድ ሊሚተር ያልነውንም እሱንም ተሽከርካሪዎች ላይ ዋናው አሁን ለአደጋ መንስኤ አብዛኛው ነገር ሾፌሩ ነው ይባላል። ሾፌሩ ደግሞ ምን ያደረገ ሲባል ያው ፍጥነት ጨመረ ነው። በጣም ከቁጥጥሩ የወጣ ፍጥነት በሚኖርበት ጊዜ መቆጣጠር ሲያቅተው አደጋ ይደርሳል። ይሄኛውም ጥናቱ ምንድነው ከዚህ ወደ 40 ሰዓት የንድፈ ሀሳብ ትምህርት ውስጥ 34 ሰዓቱን የሚወስደው እንግዲህ በዚህ በጣሊያንኛና በእንግሊዘኛ የተሽጉሩጉሩ የመኪና ውስጥ አካላትን ስለሚያጠናና ያችን ቀሪ ፐርሰንት ነው ከዚህ ከምግባር ጋር በተያያዘ። እሱ ብቻ እኮ አይደለም። በዚህም የተነሳ ይላል አንድ ኩባንያ ያጠናው ጥናት፣ ትልቅ ኩባንያ ነው። አሽከርካሪዎችን ለመቅጠር ፈተና አውጥቶ እግረ መንገዱን ጥናት አድርጎ ነበርና ከ10 አሽከርካሪዎች ውስጥ መኪናውን ያነሱበት ቦታ ላይ መልሰው ማቆም የቻሉት ከ2 አይበልጡም የሚል ነገር አንስቷልና በጣም መፈተሽ ያለበት የስርዓተ ትምህርት አይነት ሁኔታ እንዳለ ይሄስ አያመላክትም ወይ? ትክክል ነው። እሱ ማንኛውም ስርዓተ ትምህርት እንኳን አሁን ቅርብ ጊዜ በዚህ ደረጃ የጀመርነው የአሽከርካሪ ማሰልጠኛ ስርዓተ ትምህርት ቀርቶ ሌላውም ሀገራዊ የከፍተኛ ትምህርት ተቋማት ሌላውም ስርዓተ ትምህርት ቢሆን በየጊዜው ከሀገር እድገት፣ ከቴክኖሎጂ፣ ከአስተሳሰብ ጋር፣ ከእውቀት ጋር፣ ከሀገር ኢኮኖሚ ልማት ፍላጎት ጋር ያንን በሚያሳካ መንገድ እየተሻሻለ መሄዱ የግድ ነው። እኛም የሰራ ነው ስራ አለ። ድራፍቱን በእጃችን ላይ ነው ያለው። ሌሎች ነገሮችን ግን ጎን ለጎን እያየን ያለንበት ሁኔታ አለ። የተሽከርካሪ የቴክኒክ ብቃት እዛ ላይ የማሽከርከር ስልት፣ የአሽከርካሪ ስነ ምግባር፣ ስነ ልቦና፣ በህዝብ ትራንስፖርት ጭነት፣ በእቃ ትራንስፖርት ጭነት በማራገፍ የመሳሰሉትን እንትኖች በውስጡ ያካተተ በጣም ሰፊ የሆነ የአካባቢ ደህንነት ላይ የአሽከርካሪው ደህንነት ላይ ያተኮሩ ጽንሰ ሀሳቦችን በውስጡ በከፍተኛ ደረጃ የያዘ የተዘጋጀ ስርዓተ ትምህርት አለ። ይሄ እንግዲህ የቋንቋ ነገር አብዛኛው ከዚህ ከጋራጅ ከምን ጋር የተያያዘው ነገር የስፔር ፓርቶች ስያሜ አብዛኛው ነገር የጣሊያን ስያሜን የያዘበት ሁኔታ አለ። ይሄ እንግዲህ ለወደፊት አሁን ተቋሞቻችን ይሄን መተርጎም የሚችሉ እነኚህን ቋንቋዎች በአገር ውስጥ ቋንቋ ስታንዳርዳይዝ ማድረግ የቻሉና የሚችሉ አካላት ካሉ ያንንም ተጠቅመን አሁን የአውቶሞቲቭ ኢንዱስትሪ እውቀት ከፍተኛ ትምህርት ተቋሞቻችን በደረሱበት ደረጃ እነሱን ማሳትፈን እነኚህ ኮመንት የሚደረግባቸው የቋንቋ ጉዳዮችም ለሹፌሩም ለረዳቱም ለሌሎችም ሊገባ በሚችል መንገድ እንዲሻሻል ማድረግ አለብን። ጥያቄውም ካሪኩለሙም በመሻሻል ሂደት ላይ እንዳለ ግን ኢንፎርሜሽን ሊሰጥ። ሌላ ወደ ባቡር ጉዳይ እንምጣ። ምንድነው ግምገማችሁ በተለይ ከዚህ የባቡር ትራንስፖርት ጋር በተያያዘ የዚህ የሲኦ2 ኤሚሽን እና ኤር ፖሊሽንን በአንደኛና በሁለተኛ ደረጃ ግብ ያደረገ ጉዳይ ሆኖ ነው የተነሳውና በእናንተ ግምገማ ውጤታማ ሆኗል የባቡር? አክቹአሊ እንግዲህ የባቡር ትራንስፖርት ማለት የመንገድ ትራንስፖርት ማለት አይደለም። የኔ የሚመራው ተቋም በአስፋልት መንገድ ላይ
የሚመለከተው ነው። እሺ ግን እሱን ምሳሌ እናርግና አስፋልት መንገድ ላይ አሁን የተያዘ የዚህ ቢአርቲ ፕሮጀክት አለ። እሱ እናንተን ስለሚመለከት እንግዲህ አንድ ከባቡር ጋር አያይዘን ምሳሌ ብናረግ የራሱን ጥያቄ እናርግና የባቡሩ ጣፋንታ እንዳይገጥመው ነው። የራሱን ችግር በራሱ ያለ ለምሳሌ ፈጣን ኤሌክትሪክ አውቶቡሶችን ፕሮጀክት ታስቧል በ15 ኮሪደሮች እና በአፍሪካ ደረጃም በተለይ ለደሃ ሀገሮች የሚሆን ፕሮጀክት አይደለም የሚል ነገር ይነሳል። በምክንያትነት የሚነሳው ደግሞ ውድ ነው፣ በነዳጅ ከሚሰራው እጥፍ ነው ዋጋው። ከዚያ በኋላ ደግሞ ሀገራችን የተረጋጋና ወጥ የሆነ አስተማማኝ የሆነ የማይቆራረጥ የኤሌክትሪክ አቅርቦት የላትም። ከዚያ በ15 ኮሪደሮች ይህን ስትሞክሩ ወይም ደግሞ ይህን ተግባር ላይ ለመዋል እንደ ወሬ ካልሆነ በስተቀር በጣም ከባድ ነው። ብዙ ሰዎች፣ ብዙ ተቋማት፣ ብዙ ሀብቶች ይፈናቀላሉ፣ ቦታቸውን ይለቃሉ። በዚህ ሂደት ውስጥ የሚያስፈልግ የካሳና የተለያዩ ተያያዥ የሆኑ ውጣ ውረዶች አሉ። ስለዚህ እነዚህ ሁሉ ነገሮች ባሉበት ሁኔታ ላይ በእርግጥ ታስቦበት ተጠንቶ የተሰናዳ ፕሮጀክት ነው ወይ ይቻላል ኢትዮጵያ ውስጥ? እንግዲህ በዚህ በሚቀጥለው 10 ዓመት ውስጥ ኢትዮጵያ ያው በብልጽግና ዘመን የማህበራዊ ለውጥና የኢኮኖሚ እድገት እንደምታስመዘግብ ይጠበቃል። የነፍስ ወከፍ ገቢያችንም በዛው ደረጃ እያደገ ይሄድና የመካከለኛ ገቢ የደረሱ የአፍሪካ ሀገራት የሚያገኙትን ገቢ ወይም ሌሎች የኤዥያ ሀገራት የሚያገኙትን ገቢ ላይ ትደርሳለች ተብሎ ይጠበቃል። በዚህ አይነት የኢኮኖሚ እድገት ላይ የደረሰች እኛ የዛሬ 10 ዓመት የምንደርስበት የኢኮኖሚ እድገት ላይ የደረሱት ሀገራት የሚጠቀሙበት የትራንስፖርት የመንገድ ትራንስፖርት አውታር አቅርቦት ከዛው ጋር ከመዘመን ጋር ከማደግ ጋር አብሮ የሚታይ ይሆናል። የመንገድ ትራንስፖርት በአንድ በኩል የልማት ውጤት ነው እንዳልኩ፣ በሌላ በኩል ደግሞ የልማት ግብአት ነው ትራንስፖርት። ይሄ በመሆኑ እያደግን ስንሄድ አንደኛ በጣም ፈጣን የሆነ ሰው ከአንድ ቦታ ተነስቶ ሌላ ቦታ ላይ ሰርቶ ውሎ የሚገባበት እድል መፍጠር አለብን ብሎ መታየት መቻል አለበት። ይሄ ሲፈጠር ደግሞ እኮ ለመፍጠር የሚያስችለን መሬት ላይ ያለ ነገር ቀደም ሲል የጠቀስኩሎት ነገር አለ። እስቲ አሁን ያኛውም ኤሌክትሪክ ስለሆነ አስፋልት ላይ እርሶን ስለሚመለከት ዝም ብለን የባቡሩን ምሳሌ እናርግ እስቲ። ያየነውን አሁን እርሶ እንደሚሉት የሀገራችን መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍና ፈጣን የሆነ አገልግሎት በመስጠት እዚህ ደረጃ ላይ መድረስ በሚል በተመሳሳይ መልኩ የተጀመረ ፕሮጀክት ነው። ይሄ አሁን የምናየው ከተማ ውስጥ አዲስ አበባ ከተማ ላይ ያለውን ባቡር እንኳ ብናይ ዲዛይን ካፓሲቲው እንግዲህ 40 ባቡር እንዲመላለስበት በየ6 ደቂቃው አንድ ፍርጎ አንድ ስቴሽን ላይ እንዲደርስ የመሳሰሉት ነገሮች ተጠንተው ነው የተደረገው። ስለዚህ ለዚህ ተብሎ ደግሞ ወደ 200 ሜጋዋት የኤሌክትሪክ ስቴሽን ነው የተዘጋጀለት። እንግዲህ ከየእንትናችን ከዚህ ከስቶሬጃችን ወጥቶ ከግሪዶቻችን ወጥቶ 200 ሜጋዋት ለባቡር ተብሎ ተለይቶ ተቀምጧል። ነገር ግን አሁን ባለው ተጨባጭ ሁኔታ በየ6 ደቂቃው የሚደርስ ባቡር የለንም። ከ40 ደቂቃ እስከ 1 ሰዓት የሚፈጅበት ነው። ምናልባት 40 ባቡር አይደለም ወደ 6 ባቡር የሚሆን ነው ያለው በሁለቱም ሳይት። እንደገና የመለዋወጫ ጉዳይ ይነሳል። የሜንቴናንስ ችግር፣ የእውቀት ችግር አለ። በዋናነት ግን 200 ሜጋዋቱ አሁን ለባቡር ተብሎ ተለይቶ ቁጭ ያለው የተባለውን ካፓሲቲ አይደለም። ወደ ከ200 ሜጋዋቱ ቢበዛ 20 ሜጋዋት ነው እየተጠቀመ ያለው። ስለዚህ 180 ሜጋዋት አባክነናል። ያንን ሊጠቀም የሚችል ባቡር ስምሪት ላይ የለም። ስለዚህ ይሄ ደግሞ 200 ሜጋዋት ማለት ከ500 ሺህ እስከ 1 ሚሊዮን የሚደርስ ህዝብ ፍላጎት የኤሌክትሪክ ፍላጎት ሊያሟላ የሚችል ሜጋዋት ነው። ባልተጠናና እንዲህ ባልተደጋገፈ መንገድ አባክነን ቁጫል ነው። ተመሳሳይ ነገር እዚህ የአውቶቡስ አሁን እርሱ ያሉት የዚህ ማስ ትራንስፖርት ላይ
ሰው ሌሎች ሀገራት ስለደረሱ እኛ እንደዚህ አይነት ነገሮችን ግምት ውስጥ ሳንከት የምንጀምረው ነገር ዋጋ እንዳያስከፍለን ይልቅስ ሌሎች አማራጮች የሉም ወይ ነው ጥያቄው። ያው እንግዲህ ምንድነው ቅድም በመሀከል አቋረጥከኝ እንጂ ልማቱ የሚፈልገውን ግብአት ለማቅረብ ያው የትራንስፖርት ፋሲሊቲ ወሳኝ ነው ከሚል ነው የተነሳሁት። የትራንስፖርት ፋሲሊቲ ወሳኝ ነው ስንል ደግሞ አንደኛ የተመቸ መሆን አለበት፣ ሁለተኛ ፈጣን መሆን አለበት፣ ሶስተኛ ደግሞ ግሪን መሆን አለበት። በተለይ ከተሞች የዓለም ተሞክሮ የሚያሳየው ከካርቦን ኤሚሽን ጋር በተያይዘው አሁን ከተሞች ላይ መስፋፋት ያለበት ግሪን ትራንስፖርት ነው። ስለዚህ በኤሌክትሪክ ኃይል የሚጠቀሙ ተሽከርካሪዎች መመረት መቻል አለባቸው። ወደዚህ ሀገር መግባት መቻል አለባቸው። ከተማ ላይ ያለውን ኤሚሽን ከመቀነስ አኳያ ፈጣን የሆነ በአንድ ጊዜ ብዙ ማህበረሰብን አንስቶ የሚፈለገው የአገልግሎትና የልማት ቦታ ላይ ለማድረስ የመሸከም አቅማቸው ከፍተኛ የሆኑ የትራንስፖርት ፋሲሊቲዎች